አሁንስ ወጥ ረገጣችሁ እንዴት እንደምታስጠሉ እንዴት እንደዘጋችሁ እውነት ለመናገር ማለት ነው። እንግዲህ ዛሬ በቲክቶክ ኤርሚ ቪዲዮ ለቃለች። የሜዳ አህያ እንግዲህ ሙዚቃ የዘፈነችለት እኔ ለአንተ እኖራለሁ ምናምን የሚል ሙዚቃ እንግዲህ ዘፈነችው። ጎንበስ እያለች ፊቱን እያጠበች እየሳመች ምናምን ነበረ እና በጣም ነው የምትገርሙ። አንድ ባለትዳር ወንድ የሆነ ሚስቱን እርጉዝ አድርጎ ከሌላ ሴት ጋር ከሌላ ውሹማ ጋር በዚህ ልክ እንደዚህ ሲሆን አይደብሩም? ቤተሰብ አረ በጣም ነው የምታስጠሉ። እውነት ለመናገር በጣም ነው የዘጋችሁኝ። አፈር ብሉ አቦ። እንግዲህ እሱም እየዘፈንላት በየስቶሪ ላይ እያስገባ ቪዲዮን እንግዲህ በጣም ነው የምታስጠሉ። ለተመልካች ምን አይነት ቪዲዮ እንደምትለቁ ለእናንተ እኔ እንጃ። ጥሩ ነገር እየሰራችሁ ነው ይመስላችሁ? እኛን ለማናደድ ይሁ ምን እንደምትፈልጉ አላቅም። እውነት ለመናገር እኛ አንናደድም። እናንተ እንደፈለጋችሁ መሆን ትችላላችሁ፣ ግን ክብር ይኖራችሁ። በቃ ለማንኛውም ሰው ክብር ይኖራችሁ። እናንተ የምትሰሩ ቪዲዮ ለእናንተ ጥሩ ሊሆንላችሁ ይችላል፣ ግን ለሌላ ሰዎች ምንም ትምህርት አይሰጥም። እውነት ለመናገር ዝሙት ነው እንጂ ሰው እያስተማራችሁ ያላችሁ እንጂ ምንም ያሳያችሁን ነገር የለም። እውነት ለመናገር ማለት ነው። እና በጣም ነው የምታሳፍሩ። ሼም ባል ነገር የላችሁም እናንተ። አፈር ብሉ አቦ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦቼ እንዴት ናችሁ? ልኝ ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦቼ እንግዲህ ቪዲዮዬን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ ለማለት ፈልጋለሁ። የኔ ውዶች፣ የኔ ምርጣ ምርጦች ብያችኋለሁ። እንግዲህ ሀያና መኪና የሜዳ ሀዮች ሁለቱ ውሽሞች እንግዲህ በቻናላቸው መጡ ማለት ነው። እና በኤርሚ ቤት ነው የመጣ። እንግዲህ የሩታ ጸሎት ሰማ እልልልልል በሉ። እውነት ለመናገር አንዳንዴ የሩታ ግፍ ይዞ ነው ብዬ ነው ማስበው አንዳንዴ ማለት ነው። እና እንግዲህ መኪና ተጋጨብኝ ብሎ እንግዲህ ቪዲዮ ዛሬ ተሰርተዋል። እውነት ለመናገር የት እንደሚሄዱ ገጠር ይህን እናንተ በቃ ክትፎ ክትፎ ብላ ልትሞታ ነው እንዴ አንተ ልጅ? እኔ ገረምኝ ይሄ ነው። አሁን መኪና ተገጨው ብላ እኛን ለማሳመን ነው። እና እናንተ እኮ የመጣችሁ ለሌላ ነገር፣ ባለፈው የሰራችሁ የዝሙት ቪዲዮ ስለለቀቃችሁ አሁን ላይ ምን እንደምንለቅ ብላችሁ በዚህ ተመልካችን ለመቀየር ነው አይደለ? እናንተ ሀሳብ ሁሉም ነቅጧል እኮ አሁን ላይ። እናንተ እንደዛ ነው። አሁን መኪና አልተገጨው አውቆ እኮ ነው፣ አውቆ ማለት ነው። ምንም ማለት ነው። ምንም የመኪና ግጭትም የለም። የኛ ላይ ነው ድራማ እየሰሩ ያሉ ማለት ነው። እውነት ቢሆን ቆይ ምንም ነገር የለም እኮ እዛ አካባቢ። እንዴት ነው ይህ መንገድ ያለ? እንዴት ነው ወደ ድንጋይ መንገዱን ትቶ ወደ ሌላ ቦታ ሂዶ መኪና የሚገጨው? እስኪ ቤተሰብ አስበኛ ላይ እኮ ነው ድራማ የሚሰራ ማለት ነው አቶ አረብሽ ማለት ነው። እናንተ የሱም ጉድ መቼ አያችሁ? የኛ ላይ ነው በቃ ተመልካች ላይ ነው ድራማ የሚሰሩ እነሱ ማለት ነው። ምንም መኪናም አልተጋጨ፣ ምንም ነገር አልተፈጠረ። በቃ ድራማ ለመቀየር ነው። ይሄ ባለፈው ድራማ ያልሆነ ቪዲዮ ስለለቀቁ እሱን ለመቀየር ነው። በቃ ሌላ ሀሳብ ለመቀየር ነው። እነሱ ሀሳብ ግን አልተሳካላችሁ። ምንም መኪናም አልተጋጨ፣ ምንም ነገር አልሆነም። ውሸታሞች ናቸው ሁለቱም ማለት ነው። እናንተ ፈጣሪ ልቡና ይስጣችሁ። ግን በቃ ያልሆነ ቪዲዮ ባትለቁ በጣም የምታስጠሉ። ውርጉዝ ሴትን ቁጭ አድርጎ እሱ ግን ከውሽማ ጋር እንደፈለገ ይሆናል። ምን አይነት ነው? ምን አይነት ዘመን ደረስን ጋይዝ? ምንም ማፈራ የሚባል ነገር የላችሁም እንዴ? አሁን እውነት እናንተ መኪና እውነት በመኪና ብትጋጩ በዚህ ልክ ነው እንዴ? ኧረ እባክህ ፈጣሪ እንኳንም አወጣው ትላላችሁ አንዳንድ ሰዎች ማለት ነው። እና አንዳንድ ደግሞ የሩታ ጸሎት ሰማ። የሩታ ጸሎት ሰማ። እውነት ከሆነ ያድርግላችሁ። እውነት መኪና ከተገጨ ያድርግላችሁ ነው የሚለው። ለምን ሩታ ላይ ኃጢአት ስለሰራ ማለት ነው። ሩታ ላይ ነው ግፍን እየሰራ ያለ ማለት ነው አቶ አረብሽ ማለት ነው። ስለዚህ እቺ ሜዳ ሀያ ከየትም ከማንም ወንድ ጋር የሆነች መታ እንግዲህ ባለትዳሮች መሀል ገብታ እንግዲህ ሁለቱን ለማለያየት የመጣች ሴትዮ ናት። ግን ለአንተም እንኳን አትሆኑም ማለት ነው። እውነት ለመናገር ግልጽ ልንገራቸውና ለአርብሽ እንኳን አትሆኑም። እውነት አርብሽና ሩታው እንኳን ቢለያዩ እቺ አትሆኑም። ለጊዜ ልትሆን ትችላለች።
አትሆንልህም። ወይና አንተ አሁን ዛሬ መኪና ስላለ ሁሉ ነገር ስላለ ልትፈልገ ትችላለች፣ ግን ስለዚህ እንደ ሩታ አትሆንልህም ማለት ነው። የፈለገችው ብታደርግልህ ማለት ነው። እንደ ሩታ የምታደርግልህ እንደ ሩታ አትሆንልህም ለማለት ፈልጌ ነው ቤተሰብ ማለት ነው። እና በጣም ነው የሚያናድዱኝ። ጌታ ሆይ እንዴት እንደዘጉኝ በቃ እነሱም ማየት አልፈልጉም ማለት ነው። የውሸታችሁ ጥግ ሁሌ ውሸት ውሸት። ተመልካች ላይ ድራማ ሲሰሩ አይደብራችሁም? ምንም መኪና አልጋጨም ቤተሰብ ምንም ማለት መኪና ምንም አልሆነ። ውሸታችሁ አውቆ መንገድ ላይ መኪናን አቁሞ ማኑ እዚህ አካባቢ ሰው የለም እንደ እኛ ላይ ነው እንደ ድራማ የምትሰሩ ንቁ እንጂ። ስለዚህ በምን ሁኔታ ሀሳባቸውን እናስቀይራቸዋለን ብሎ ነው የመጡ። አስባቸዋል። ባለፈው የተለቀቀ ቪዲዮ ያውቃሉ ምን እንደሰሩ ማለት ነው ስለሚያውቁ በዛ ቪዲዮ ደግሞ እኛን ሊያስቀይሩ ሀሳባቸው እንደዛ ነበረ። ግን ንቁ እንጂ ምንም መኪና ምንም አልሆነም፣ አልተጋጭም። ውሸታሞች ናቸው። ገባችሁ? ምንም እኮ መንገድ አለ አይደል? እንዴት ነው መንገዱን ትቶ ወደ ሌላ መንገድ የሚሄደው? መንገድ አይደለ እዛ አካባቢ መኪና የቆመበት። ውሸታሞች ናቸው። ድራማ ነው የሚሰሩ ሰው ላይ ማለት ነው። እና በጣም ነው የሚገርሙኝ እውነት ለመናገር የሄርሜላ ማለት ነው። አንቺ ባለትዳሮች የምትፋቺ ሴትዮ ማለት ነው። ነገ ደግሞ ለአንቺ ምስኪ አርብሽ ምን አይነት ሰው እንደሚሆንልሽ እናያለን። ዛሬ አንቺ ሩታ ላይ የመጣሽ ሴትዮ ማለት ነው። እርጉዝ ሴት አላዘንሽ፣ ለአንቺም ደግሞ ጠብቂ በተራሽ ማለት ነው። እና ወንድ ልጅ ወንድ ነው። ነገ አንቺም ጥሎ ሊሄድብሽ ይችላል። ገባሽ አይደለ? ወንድ ልጅ ላይ እንደዚህ አትሆኑ ምላችሁ አንዳንድ ሴቶች ማለት ነው። እና ባለትዳሮች ወንዶች ላይ ፍጥ አትበሉ። ለነገ ለራሳችሁ አስቡ እንኳን ማለት ነው። እና ነገ እኔስ ምን ላይ እሆናለሁ ብላችሁ አስቡ ማለት ነው። ባለትዳር ወንድ ላይ መታችሁ የሶን ትዳር ባታበላሹ ጥሩ ነው ብዬ አስባለሁ። ይሄ ነው መመክራችሁ አሁንም ማለት ነው። እና አንቺ የሜዳ ሀያነሽ እውነት ለመናገር ቤተሰቦችሽ ክብር፣ ለቤተሰቦችሽ ክብር የለሽም፣ ለራስሽ ክብር የለሽም። አለባበስሽ በጣም የሚያስጠላው ነው። ዛሬ ብቻ ነው ገና ተመስገን ማለት ነው። ረዘም የሚል ቀሚስ የአበሻ ልብስ የበዓል ልብስ የለበሽው ማለት ነው። የአበሻ ልብስ የለበሽው ዛሬ ገና የመጀመሪያ ነው። እስከ ዳቦሽ እስከሚታይ ድረስ ነበር ስትለብሲ የለበሽ ምትሄጂ የነበርሽው ማለት ነው። ሴትዮ አንቺ ሜዳ ያንሽ እውነት ለመናገር አንቺ ቆቀታማ ሴትዮ ነሽ። እውነት ለመናገር በልክሽ ብትሆኚ ጥሩ ነው። በልክሽ ሁሉም ነገር በልክ ቢሆንልሽ ጥሩ ነበር። ግን በጣም ነው የዘጋችሁ። ነው በጣም እንዴት ደስ እንደሚለው እሱ መኪና ላይ ቁጭ ብሎ እሱ አባባ የሱ እግር መሀል ገብታ እንዴት እንደሚመጫ አራፈር ብሎ አቦ በጣም ነው የምታስጠሉ። የሚባል ነገር የላችሁም አይደለ? በጣም ነው የምታሳፍሩ። ዝሙት ነው ሰው የምታስተምሩ እንጂ ምንም ነገር የምታስተምሩ ነገር የለም። እስኪ እንግዲህ እናያለን እስከ መጨረሻ። የምሬ ነው የምላችሁ። እንደዚህ የሚሰሩ ሰዎች ላይክ ባታደርጉ እኮ ሁለተኛ እንደዚህ ቪዲዮ ይዞ አያመጡም። እውነቴ ነው የምላችሁ። ሰብስክራይብ እንዳታደርጉ፣ ላይክ እንዳታደርጉ። እንደዚህ ያለውን ቪዲዮ እየሰሩ የሚለቁልን ሰዎች ላይክ ባታደርጉ ደስ ይለኛል። እውነቴ ነው የምላችሁ ቤተሰብ ማለት ነው። እና በጣም ነው የዘጉኝ እውነት ለመናገር። የእነሱን ቪዲዮ ከቲክቶክም አላመጣው ዩቱብ ላይም አላመጣውም ማለት ነው። እና በጣም ነው ያስጠሉ እውነት ለመናገር። ሁሉም ነገር ልክ አለ። በጣም ወጥ ረገጡ ማለት ነው። ስታስጠሉ ዘጋችሁ።